ሰላም እንዴናችሁ ዛሬ ይዤላችሁ የመጣው ቪዲዮ ስለ ካንቴስት ፕሬፕ የሰውነት የቅርጽ ውድድር ለመወዳደር እየተዘጋጃችሁ ያላችሁ ልጆች ውድድር ዝግጅት ጨርሳችሁ አንድ ሳምንት ሲቀረው ማድረግ ያለባችሁን የፒክ ዊክ ወይም ደግሞ ሄል ዊክ በመባል ይታወቃል እንዴት መዘጋጀት አለባችሁ የሚለውን አብረን ያለን ዛሬ ከኔ ጋር ወደ ቪዲዮ ከመግባታችን በፊት ፒክ ዊክ ምንም አይነት ማጂካል የሆነ ያልተዘጋጀ ሰውነትን ውድድር ወደሚያሸንፍ ሰውነት አይቀይርም። በትክክል ፒክ ዊካችሁን በጥንቃቄ ካደረጋችሁት እስከ 5% ሰውነታችሁን ሊያሻሽልላችሁ ይችላል ወይንም የ5% የተሻለ ሉክ ሊኖራችሁ ይችላል። ከዛ ውጪ ግን ከውድድሩ ከአንድ ሳምንት በፊት የተዘጋጀ ሰውነት ከሌላችሁ ይሄን ፒክ ዊክ መንገድ ብትከተሉ ምንም የምትጨምሩት ነገር የለም። መጀመሪያ ዝግጁ መሆናችሁን እርግጠኛ ሁኑ። እዚህ ጋር ከሰኞ እስከ እሁድ ቀኖች አሉ። ውድድሩ እሁድ ዕለት የምትወዳደሩ ከሆነ ፒክ ዊካችሁን ከሰኞ ትጀምራላችሁ። ውድድሩ ቅዳሜ ዕለት ከሆነ ፒክ ዊካችሁን ከእሁድ ትጀምራላችሁ። ስለዚህ ለእናንተ ስኬጁል እንዲመች አድርጉት። ግን ምንድነው በ7 ቀን ውስጥ ነው ፒክ ዊክ የምናዘጋጀው። ፒክ ዊክ 7 ቀኖች አሉ። ውድድራችሁ እሁድ የምትወዳደሩ ከሆነ ፒክ ዊካችሁን ከሰኞ ትጀምራላችሁ። ውድድራችሁ ደግሞ ቅዳሜ የሚሆን ከሆነ ዝግጅታችሁን ከእሁድ ትጀምራላችሁ። ለእናንተ ስኬጁል እንዲመች አድርጉት። ብቻ በ7 ቀን ውስጥ ፒክ ዊክ እንዘጋጃለን። እዚህ ጋር ሰኞ፣ ማክሰኞ፣ ሮብ በጥቁር ማርከር የተጻፉት ተመሳሳይ ኮንሰፕት ስላላቸው ነው። ዲፕሊሽን ይባላሉ። ዲፕሊሽን ማለት ካርቦሃይድሬትን ዲፕሊት ማድረግ ነው። ዲፕሊት ስናደርገው መስል ውስጥ ግላይኮጂን አለ። ግላይኮጂን ማለት ስቶርድ የሆነ ኤነርጂ ነው ጡንቻ ውስጥ የሚገኝ። ስለዚህ ካርቦሃይድሬት በመንከለከለው ሰዓት ዲፕሊት ይሆናሉ ወይንም ጡንቻችን ውስጥ ያለው የግላይኮጂን መጠን ይቀንሳል። የዛኔ ከቀነሰ በኋላ ሐሙስና አርብ ብዙ ካርቦሃይድሬት በምንመገብ ሰዓት ሱፐር ኮምፐንሴት ያደርግና ሰውነታችሁ መድረክ ላይ ፉል የሆነ ጀስት ፓምፕ ያደረገ ግብዳ የሆነ ሉክ ይኖራቸዋል ማለት ነው። ያልነበረ ጡንቻችሁ ሲሆን የነበረ ጡንቻችሁ ግን አሪፍ የሆነ ሉክ እንዲኖረው መድረክ ላይ ይረዳቸዋል። ስለዚህ መጀመሪያ የምናየው ካርቦሃይድሬት ነው። በሁለተኛነት ፕሮቲን፣ በሶስተኛነት ፋት፣ በአራተኛነት ውሃ። ጨው አለ። ጨውን መጨረሻ ላይ ነግራችኋለሁ እንዴት እንደምታደርጉ። ሰኞ 50 ግራም ካርቦሃይድሬት ነው የምንጠቀመው። ከዛ ፕሮቲን ደግሞ ቤዝ ላይን ነው። በፊት ስትጠቀሙ የነበራችሁትን ፕሮቲን ትጠቀማላችሁ። ፋታችሁ ከቤዝ ላይን ትንሽ ከፍ ታደርጉታላችሁ። ውሃ 4.5 ሊትር ለሰኞ ማለት ነው። ይሄንን ፒክ ዊክ እኔ እስካሁን መድረክ ላይ 4 የተወዳደር ያለው ከማጣሪያ 1 ዓመት ማጣሪያ ያለፍኩበት ዓመት ሲጫ 5 ዓመት ተከታታይ ተወዳደር ያለውና የሰራልኝ በጣም ብዙ ናቹራል ቦዲ ቢልደሮች የሚከተሉት መንገድ ስለሆነ በትክክል ከተከተላችሁት ይጠቅማችኋል። ማክሰኞ ዕለትም ደግሞ 50 ግራም ካርቦሃይድሬት፣ ፕሮቲናችሁም ቤዝ ላይን ነው። ፋታችሁም ከቤዝ ላይን ትንሽ ትጨምሩታላችሁ። ውሃ 5 ሊትር። ውሃ ላይ ስንመጣ ምንድነው የምናደርገው? ከሰኞ እስከ ቅዳሜ ድረስ 0.5 ሊትር ነው እየጨመራችሁ የምትሄዱት ማለት ነው። ምንድነው የምናደርገው? 7 ቀኖች አሉን። የመጀመሪያው 3ቱ ቀናቶች ናቸው ዲፕሊሽን የሚካሄድበት። ዲፕሊሽን ማለት ካርቦሃይድሬት ከምግባችን ላይ በደንብ እንቀንስና ከዛ ሐሙስና አርብ ደግሞ ካርቦሃይድሬት በደንብ ስንበላ ሱፐር ኮምፐንሴት ይሆናል። ማለትም ግላይኮጂን ማለት ጡንቻ ውስጥ የተቀመጠ ስቶርድ የሆነ ኤነርጂ ነው። ሰውነታችን ፊውል ሲፈልግ ቶሎ ብሬክዳውን አድርጎ ግላይኮጂን ወደ ግሉኮስ ቀይሮ ለኤነርጂነት ይጠቀመዋል። ስለዚህ ጡንቻ ውስጥ በቂ የሆነ ግላይኮጂን አለ ማለት ጡንቻችሁ ፉል ይሆናል ማለት ነው። መንገዱ ምንድነው? ይሄ ሱፐር ኮምፐንሴሽንን ለመፍጠር ለ3 ቀን ሰውነታችሁን ካርቦሃይድሬት ስትከለክሉት ድቅቅ ይላል ወይንም ፍላት ይሆናል ወይንም ሙሽሽ ይላል ጡንቻችሁ። ከዛ በ2 ቀን ውስጥ ካርቦሃይድሬት ስትሰጡት ቶሎ ነፍትፈት ብሎ ጥሩ የሆነ ሉክ ወይንም ደግሞ ፓምፕ ታደርጋላችሁ። መድረክ ላይ ፖዝ ስታደርጉ ሰውነታችሁ ፍላት አይሆንም፣ ስሪዲ የሆነ ሉክ ይኖራችኋል። ወይንም ከቆዳ ስር ያለው ጡንቻ ኢንተርሴሉላር የሚባለው መስል ውስጥ ያለው ውሃ በደንብ ግላይኮጂን አንድ ላይ አብሮ ሲሆን ጥሩ የሆነ ሉክ ይኖራቸዋል። ስለዚህ ለዚህ አሪፍ ምሳሌ የሚሆነው ስፖንጅ ነው። ስፖንጅ ፀሐይ ላይ ብታደርጉት ድርቅ ይልና ውሃ ውስጥ ነክራችሁ ብትወጡት ቶሎ ነው ውሃው መጠጥ የሚያደርገው ማለት ነው። ያንን መንገድ ለመከተል ነው። ሰኞ፣ ማክሰኞና ሮብ ካርቦሃይድሬት የምንቀነስበት ቀን ነው። ካርቦሃይድሬታችሁን 50 ግራም ታደርጋላችሁ ለ3 ቀን። ዜሮ ካርቦሃይድሬት አይደረግም። ያ አደገኛ ነው፣ ሊያበላሸው ይችላል ፒክ ዊካችሁን። ስለዚህ 50 ግራም ካርቦሃይድሬታችሁን ሰሌክት የምታደርጉት ከአረንጓዴ ምግቦች ነው። ስለዚህ እንደ ድንች፣ ስኳር ድንች፣ ሩዝ አትጠቀሙ። አረንጓዴ ነገሮች እነ ብሮኮሊ፣ ፎሶሊያ መጠቀም ትችላላችሁ። እነ ኩከምበር ከተገኘ ደግሞ አስፓርገስ በጣም አሪፍ ነው። እሱ ናቹራል ዲያሬቲክ ነው። በደንብ ሰውነታችሁ መጠጥ እንዲል ያደርግላችኋል። ስለዚህ ካርቦሃይድሬታችሁን 50 ግራም ሬንጅ አድርጉት። ከዛ ፕሮቲናችሁን ደግሞ ቤዝ ላይ ለሶስቱ ቀኖች ለሰኞ፣ ለማክሰኞ፣ ለሮብ ቤዝ ላይ ታደርጉታላችሁ። የኪሎአችሁን 2 እጥፍ ከሆነ ፕሮቲን ሲጠቀሙ የነበረው ያን መከተል ማለት ነው። ፕሬፑን በሙሉ የመጣችሁበትን ፕሮቲን ትከተላላችሁ። ከዛ ወደ ፋት ስንሄድ ፋታችሁን ከቤዝ ላይ ትንሽ ትጨምሩታላችሁ። ምክንያቱም ካርቦሃይድሬት ስለቀነሳችሁ የካሎሪ ጎላችሁ በጣም እንዳይቀንስ ካሎሪያችሁን ትንሽ ኢንክሪዝ ለማድረግ ያው ስቲል ወርክአውት ስለምትሰሩ ካርዲዮ ነው መስራት ያለባችሁ። በባዶአችሁ ጦጦ ተነሳችሁ ካርዲዮአችሁ ይቀጥላል። ካርዲዮ መስራት አለባችሁ። ስለዚህ ካሎሪያችሁን ለመጨመር ፋታችሁ ላይ ትንሽ ትጨምራላችሁ። ውሃን መጨረሻ ላይ እናያለን። ያው ውሃ ከነዚህ ስለሚለይ ማለት ነው። ውሃን በኋላ ላይ በደንብ
በደንብ አስረዳችኋለሁ። ከዛ ሐሙስና አርብ ካርቦሃይድሬት ከከለከልነው በኋላ ሰውነታችንን ካርብ አፕ ታደርጋላችሁ። ያው ያንን ሉክ ለማምጣት መድረክ ላይ ያለውን 3D ሉክ ለማምጣት ሐሙስና አርብ ካርቦሃይድሬት እንጨምራለን። ሐሙስ ዕለት እስከ 600 ግራም ኤም ታደርጋላችሁ። እስከ 600 ግራም በደንብ ተበሉና አርብ ዕለት ጠዋት ስትነቁ የዛኔ ሰውነታችሁን ታዩታላችሁ። በጣም ብሎትድ ከሆናችሁ በጣም ፉል ከሆናችሁና ሰውነታችሁ በቂ ካርቦሃይድሬት እንዳገኘ ከተሰማችሁ አርብ ዕለት ትንሹ 400 ይሆናል ማለት ነው። እንደገና 600 ደግሞ በልታችሁ አርብ ዕለት ራሳችሁን ስታዩ ብዙም ከሆነ ካርብ አፓችሁ ብዙም ካልሆነ እስከ 800 ትሄዳላችሁ። ስለዚህ አርብ ዕለት ያለው የካርብ አፕ መንገድ ሐሙስ ዕለት የነበራችሁ ጠዋት ላይ አርብ ጠዋት ላይ ራሳችሁን አይታችሁ ነው የምትወስኑት ማለት ነው እንጂ 600 ወይ ደግሞ 800 አይደረግም ማለት ነው። ራሳችሁ ማየት አለባችሁ። አለበለዚያ ኦቨር የምትበሉ ከሆነ ቅዳሜ ዕለት ወገባችሁ ላይቀነስ ይችላል። ሆዳችሁ እንደ ብሎትድ እንደሆነ እንደሞላ ዳይጀስት ሳይሆን እንደገና ደግሞ በጣም ብዙ ካርቦሃይድሬት ከበላችሁና ዳይጀስቲን ችግር ካጋጠማችሁ የሆድ ህመም ሊፈጠር ይችላል። ስለዚህ በጣም ጥንቃቄ ይፈልጋል። እስካሁን 4 ወር ሙሉ ተዘጋጅታችሁ እዚህ ጋር በምታሩት ነገር ብዙ ነገር ልታበላሹ ትችላላችሁና ብዙ ልጆችም ጥያቄ የሚጠይቁኝ ምንድነው ፒክ ዊክ ላይ ብዙ ነገር እያበላሹ ስቴጅ ላይ ፍላት ይሆናሉ። ዳኛው ደግሞ ኦቨርሎክ ያደርጋቸዋል፣ አታሸንፉ ማለት ነው። ስለዚህ አርብ ዕለት ጥንቃቄ አድርጉ። መስታወት ላይ ራሱን በደንብ ይሁንና ጀስት ካርብ አፕ ማድረግ ስላለባችሁ ብቻ ጓጉታችሁ ብዙ ምግብ አትመገቡ ለማለት ነው። ከ400 እስከ 500 ከ400 እስከ 800 ታርጌት ታደርጋላችሁ። ፕሮቲናችሁን በእጥፍ ትቀንሱታላችሁ። ለምን? ብዙ ካርቦሃይድሬት ስለበላችሁ ብዙ ካሎሪ ስለሚይዝ። አሁንም ይሄንን ብዙ ካርቦሃይድሬት በላችሁ ማለት ፕሮቲን ስፔር ታደርጋላችሁ። ለምሳሌ ብዙ ካርቦሃይድሬት ስትመገቡ ሰውነታችሁ ብዙ ፕሮቲን አይፈልግም። ጀስት ያለችውን ፕሮቲን ዩቲላይዝ አድርጎ ለመስላችሁ መጠቀም ስለሚችል በግማሽ ትቀንሱታላችሁ የፕሮቲን ኢንቴካችሁን። ፋታችሁን አሁንም ሎ ታደርጋላችሁ። እዚህ ጋር ብዙ ካርቦሃይድሬት ብዙ ካሎሪ እየወሰዳችሁ ስለሆነ የካሎሪ ጎላችሁ እንዳይበላሽ ፋታችሁን ትቀንሱና ካልኩሌሽኑን በዛ መሰረት ታደርጉታላችሁ ማለት ነው። ቅዳሜ ከውድድሩ አንድ ቀን በፊት ያለውን ከማየታችን በፊት ስለ ውሃ አጠቃቀም ደግሞ ላስረዳችሁ። ውሃ ከሰኞ ጀምራችሁ ግማሽ ሊትር እየጨመራችሁ ነው የምትሄዱት። 4.5 ሊትር ሰኞ ትጠቀሙና ማክሰኞ ዕለት 5 ሊትር፣ ሮብ ዕለት 5.5 ሊትር፣ ሐሙስ ዕለት 6 ሊትር፣ አርብ ዕለትም ትደግሙታላችሁ 6 ሊትር። ከዛ በላይ እንዳትጠቀሙ። አንዳንድ ቪዲዮዎች ካያችሁ እስከ 10 ሊትር እስከ 8 ሊትር የሚጠቀሙ አሉ። ያ ጥሩ አይደለም። ስለዚህ ተመሳሳይ የሆነ አርብና ቅዳሜ 6 ሊትር ታደርጉታላችሁ። ከዛ ቅዳሜ ዕለት ከውድድሩ አንድ ቀን ሲቀራችሁ በደንብ ራሳችሁን የምታዩበትና የምትመረምሩበት ቀን ነው። ስለዚህ ቅዳሜ ዕለት ስትነሱ ካርብ አፕ የማድረግ ፕሮሰሱ ቅዳሜ ይቆማል ማለት ነው። አሁን ብዙ ልጆች የሚሳሳቱት ምንድነው ቅዳሜ ዕለትም ካርብ አፕ ያደርጋሉ ወይንም ደግሞ እስከ አርብ ድረስ ዲፕሊት አድርገው የመጨረሻ ቀን ብቻ ካርብ አፕ ያደርጋሉ። እዚህ ጋር እኔ ከራሴ ከስተት የተማርኩትን ልንገራችሁ። ቅዳሜ ዕለት ካርብ አፕ አድርጋችሁ እሁድ ዕለት ጠዋት ሰውነታችሁ ዳይጀስት ላይ ያደርጉ ይችላል። ያንን ካርቦሃይድሬት በጣም ነው የሚበላሸው ሉካችሁ። ሆዳችሁ ስፔሻሊ ደግሞ እንደበላችሁት የካርቦሃይድሬት አይነት ይወሰናል። አንዳንዴ በፋስት ፉድ ጭምር ካርብ አፕ የሚያደርጉ አሉ። በርገር የሚጠቀሙ ፒዛ የሚጠቀሙ አሉ። እንደውም እሱ ከተነሳ አይቀር ካርብ አፕ ስታደርጉ በተቻላችሁ መጠን ፕሬፑ ላይ ስትጠቀሙ የነበረውን ምግብ ተጠቀሙ ፕሊዝ። ፒዛ በርገር በመብላት በልታችሁ የማታውቁትን ምግብ ካርብ አፕ ለማድረግ ስትጠቀሙ ልትታመሙ ትችላላችሁ። እንዳሰባችሁት ላይሰራላችሁ ይችላል። ስለዚህ ሪስክ የምትወስዱበት ጊዜ ስላልሆነና ከዚህ በፊት እንደዚህ በጃንክ ፉዶች ካርብ አፕ አድርጋችሁ ሰርቶላችሁ አይታችሁ ካላወቃችሁ አትዳፈሩ። መጀመሪያ ስትጠቀሙ የነበረው የካርቦሃይድሬት ሶርሳችሁ ግሪን እና ሩዝ ከሆነ ጀስት ግሪን እና ሩዝ ተጠቀሙ። ብዙም አታወሳስቡት፣ ካርቦሃይድሬት መሆኑ ነው ዋናው። ስለዚህ ምንድነው ቅዳሜ ዕለት ካርብ አፕ ማድረግ የለባችሁም። ቤዝ ላይ ትመለሳላችሁ መጀመሪያ ስትጠቀሙ የነበረውን የካርቦሃይድሬት መጠን። ምክንያቱም ወገባችሁ ቀንሶ ስቴጅ ላይ ፖዝ ስታደርጉ ቫኪዩም አቤ እንድታይ አብሳችሁ በትክክል መታይ ስላለበት ሆዳችሁ ፉል እንዳይሆን ስትሉ ስንል ቅዳሜ ዕለት ቤዝ ላይን እናደርገዋለን። ከዛ ፕሮቲንም ስንመጣ ፕሮቲንም ቤዝ ላይን ድሮ ስትጠቀሙ የነበረውን ማለት ነው። ከዛ ፋት ላይ የተወሰነ ፋታችሁን ትንሽ ትጨምሩታላችሁ። ወደ ውሃ ስንመጣ ውሃ አሁንም ቢሆን ከት እናደርጋለን። ቅዳሜ ዕለት ግን ዜሮ አናደርገውም። ቅዳሜ ዕለት 2 ሊትር ነው የምንጠጣው። አሁን የዚህ የውሃው ኮንሰፕት ምንድነው? ውሃ ብዙ ስጠጡ ምን ያደርጋል? ሰውነታችሁ በሽንት መልክ ፈሳሾችን በደንብ ያስወግድላችኋል። ስለዚህ ምንድነው ይሄ ሰውነታችሁ እንደ ማሞኘት ቁጠሩት። ብዙ ውሃ ትጠጡና ሰውነታችሁ በቃ ብዙ ውሃ እያገኘው ነው ብሎ ፍለሽ በደንብ ይወጣል ከሰውነታችሁ ውስጥ። ከዛ ቅዳሜ ዕለትም 2 ሊትር ስጠጡ አሁንም ቢሆን ሰውነታችሁ ያን መጀመሪያ የጀመረውን ፕሮሰስ መቀጠሉ አያቆምም ማለት ነው። ከዛ እሁድ ዕለት ወይም ደግሞ ቅዳሜ ከሌሊቱ 6 ሰዓት ጀምሮ ውሃ መጠጣት ታቆማላችሁ ማለት ነው። እሁድም እንደዛው አትጠጡም እስከ ጠዋት ድረስ እስከሚነጋ ማለት ነው። የዛኔ ምን ይሆናል? ሰውነታችሁ አሁንም ሽንት ማስወገዱን ስለሚቀጥል የዛኔ የናቹራል ዲያሪቲክ ወይም ደግሞ ሰውነታችሁ ክሪስፒ ድርቅ ያለ ቆዳችሁ ጽድት ያለ ሉክ ይኖራችኋል። ለዛ ነው ውሃ እንደዛ የምናደርገው። ከዛ እሁድ ዕለት ውሃ ምንድነው የምታደርጉት? ቢያንስ በእያንዳንድ ሰዓቱ የተወሰነች ሲፕ ማድረግ ውሃ ትንሽዬ ማለት ነው። ያው እንዳደርቁ አይነት ነው፣ ምላሳችሁ እንዳይደርቅ። እንደገና ደግሞ ስቲል ውሃ ስለሚያስፈልጋችሁ ሰውነታችሁ 70% ውሃ ነው አይደለ? መስል ውስጥ ያለው ሰውነታችን ከዛ ነው። ልክ ነኝ? ስንት ፐርሰንት? 75 ሹር ኦኬ እሺ። ስለዚህ ያ ስለሆነ ስቲል ውሃ ያስፈልጋችኋል ማለት ነው። እንደዛ ነው የምታደርጉት። ከዛ
ስፖርትን በተመለከተ ቅዳሜ ዕለት ምንም አይነት ስፖርት አይሰራም። ሬስት ነው የምታደርጉት። ጠዋት እሁድ የውድድሩ ቀን ላይ ፓምፕ ማድረጋችሁ ስለማይቀር የዛኔ ነው የምትሰሩት ማለት ነው። ጀስት ባክስቴጅ የምትሰሩትን ስራ ነው የምትሰሩት። እዚህ ጋር ደግሞ ትሬኒንግን በተመለከተ ካርዲዮአችሁን ትቀጥላላችሁ እና እዚህ ጋር ስፔሻሊ ሰኞ፣ ማክሰኞና አሮብ በተቻላችሁ መጠን ሱፐር ሴቶች ስሩ። በጣም ኢንቴንሲቲው ከፍ ያለ እረፍት የሌለው ስራ ስሩ። የዛኔ ብዙ ኢነርጂ ስለምታወጡ ግላይኮጅን ዲፕሊት ማድረግ ትችላላችሁ። ሀሳቡ ምንድነው እዚህ ጋር ግላይኮጅን ዲፕሊት ማድረግ ስለሆነ እንቅስቃሴያችሁም እንደዛ ሱፐር ሴት የሚበዛበት ቀለል ያለ ክብደት ማሽኖችን ሪስክ ላለመውሰድ ጉዳት ማለት ነው። ዳምፔሎችን እየተጠቀማችሁ ሱፐር ሴት ስትሰሩ ብዙ ግላይኮጅን ብሬክዳውን ማድረግ ትችላላችሁ። ብዙ ፊል ትጠቀማላችሁ፣ ሞር ዲፍሊት ትሆናላችሁ። ጋር ካርባፕ ስታደርጉ አብሮ ይሄ ሀሳቡ በደንብ ይሰራል። የፒክዊክ ጨውን በተመለከተ ጨው መጠቀም ማቆም የለባችሁም። ጨው ያስፈልጋችኋል። አብሶ ደግሞ ካርባፕ በምታደርጉ ሰዓት ያን ካርቦሃይድሬት ስትጠቀሙ ሰውነታችሁ ውሃና ጨው፣ ሶዲየም እና ዋተር ኢምፖርታንት ነው። ያንን ግላይኮጅን ወደ መስል ውስጥ ትራንስፖርት ለማድረግ ያስፈልጋችኋል። ስለዚህ ጨውን ማስወገድ ትክክለኛ ኮንሰፕት አይደለም። ጨው ያስፈልጋችኋል፣ ግን ቅዳሜ ዕለት ጨው አትጠቀሙ። እስከ ቅዳሜ ባለው ጨው ተጠቀሙ። እሺ፣ ዲያሬቲክስን በተመለከተ የናቹራል እና የዲያሬቲክስ መንገዶች አሉ። የምትወዳደሩት ውድድር ዲያሬቲክስ የሚከለክል ከሆነ በናቹራል መንገድ በካፊን ቡና በመጠቀም እንዲሁም ደግሞ ቫይታሚን ሲ በመጠቀም ቮድካ በመጠቀም በእንደዚህ አይነት መንገድ ናቹራል ዲያሬቲክስን ተጠቀሙ። ከድረግ ደግሞ ከተጠቀማችሁ ዳያዛይድ የሚባል ዲያሬቲክ አለ። አይመከርም ሁሌም ድረግ መጠቀም፣ ግን ከተጠቀማችሁ ዳያዛይድ የሚባል አለ አሪፍ። እሱ ምንድነው ፖታሺየም ስፔር ያደርጋል። ፖታሺየም ደግሞ ስፔር ካላደረጋችሁ እና ፖታሺየም መጠናችሁ ከሰውነታችሁ ውስጥ ከተወገደ ፌንት እስከ መስራት አንዳንዴም ደግሞ አይበለውና እስከ ሞት ያደርሳል። ስለዚህ እንደዚህ ነገር አትዳፈሩ። ዳይሬቲክስ አትጠቀሙ፣ አይመከርም። መጀመሪያም ሲጀመር የፒክዊክ ሀሳቡም ውሃ አጠቃቀማችሁ፣ ጨው አጠቃቀማችሁ፣ ካርባፕ ሜቶድ ኤቭሪቲንግ እናንተን ጥሩ ሉክ ለመፍጠር ስለሆነ ያን ያህል እንደዚህ መጨናነቅ አይጠበቅባችሁም። ፒክዊካችሁን ጨርሳችሁ የመጨረሻው ቀን መድረክ ላይ የምትቀርቡበት የምትወዳደሩበት ቀን ነው የሚሆነው። እሁድ ዕለት ውድድራችሁ እሁድ ከሆነ ማድረግ ያለባችሁ እሁድ ዕለት ብዙ ምግብ መመገብ የለባችሁም። መድረክ ላይ አሁንም ፍላት የሆነ ሆድ መያዝ ስላለባችሁ ብዙ ምግብ እንዳትመገቡ። ፋት ያላቸው ምግቦች እንደገና ደግሞ ትንሽዬ ፕሮቲን ያላቸው፣ ምክንያቱም መስል ቢውል ለማድረግ አይደለም እየሞከርን ያለ ነው መድረክ ላይ ለመቅረብ ስለሆነ ፋት ያላቸው፣ ትንሽዬ ፕሮቲን ያላቸው፣ በጣም ትንሽዬ ካርቦሃይድሬት ያላቸው ምግቦች ነው መጠቀም ያለባችሁ። እንደ ራይስ ኬክ፣ የለውዝ ቅቤ፣ ጃም እነዚህን በማድረግ ትንንሽዬ አለፍ እያደረጋችሁ መድረክ ላይ ከመቅረባችሁ በፊት ያንን ተጠቀሙ። በተቻላችሁ መጠን ፕሬፕ ላይ ስትጠቀሙ የነበረው ምግብ የውድድሩ ቀን ላይ አትጠቀሙት። ስለዚህ መድረክ ላይ ከመቅረባችሁ በፊት በተቻላችሁ መጠን ሆዳችሁ ባዶ እንዲሆን ቫኪዩም ፖስት ስታደርጉ ሆዳችሁ ባዶ መሆን አለበት። አብሳችሁን ፍሌክስ ስታደርጉት የሆድ ጡንቻችሁ በትክክል እንዲታይ ሆዳችሁ ባዶ መሆን አለበት። ስለዚህ ስትጠቀሙ ምንድነው እዚህ ጋር ያመጣሁላችሁ ይሄ ራይስ ኬክ ነው። ራይስ ኬክ ካገኛችሁ ከተገኘበት ፈልጋችሁ ተወዳደሩ ከሆነ ትንሽ ዋጋ መክፈል አለባችሁ። አፈላልጋችሁ ራይስ ኬክ በለውዝ ቅቤ መጠቀም ትችላላችሁ። ላይ ጃም ማድረግ ትችላላችሁ። ብዙ ፕሮቲን አያስፈልጋችሁም። በዚህ ሰዓት በጣም ኮምፕሌክስ የሆነ ካርቦሃይድሬት አያስፈልጋችሁም። ስለዚህ ራይስ ኬክ ተጠቀሙ በለውዝ ቅቤ በጃም አድርጋችሁ። ምክንያቱም ምንድነው እዚህ ጋር ሆዳችሁ ሙሉ እንዳይሆን እና ያው ብሎትድ እንዳትሆኑ። ብዙም ካርቦሃይድሬትም ከተጠቀማችሁ ደግሞ ኦቨር ስፒል ታደርጋላችሁ። ስለዚህ ያው አያምርም ሉካችሁ ማለት ነው። ያን ለማድረግ ራይስ ኬክ እና ቀለል ያለ ነገር ተጠቀሙ። ራይስ ኬክ የማታገኙ እንደ አማራጭ መጀመሪያ ስትጠቀሙ የነበረውን ያው የምግብ አይነት ስኳር ድንች ሊሆን ይችላል፣ ትንሽ ድንች ሊሆን ይችላል፣ ትንሽ ሩዝም በተቻላችሁ መጠኑን ቀንሳችሁት ቀመስ እያደረጋችሁ መጠበቅ ትችላላችሁ። እኔ አልመክርም ጣፋጭ ነገር በመጠቀም እንደ ብስኩት፣ ኦሪዮ የተለያዩ እንደዚህ አይነት ጣፋጭ ነገሮችን አትጠቀሙ። ምክንያቱም ኦቨር ስፒል ታደርጋላችሁ። ብዙ ጊዜ ጀስት እኔም አንዴ ሞክሬው ተበላሽቶብኝ ስላየሁት ነው። ያንን አታርጉ። አለፍ እያደረጋችሁ ትንንሽ ውሃ ጠጡ። ስለ ፒክዊክ የሰራውላችሁ ቪዲዮ ይሄን ይመስላል። ያልገባችሁን ነገር ኮመንት ላይ ጻፉ። ያው ጊዜ ስላለ ስቲል እስከ ውድድሩ ጊዜ እመልስላችኋለሁ። መልካም እድል ለምትወዳደሩ፣ ለማትወዳደሩ ደግሞ የመወዳደር ሀሳብ ሲኖራችሁ ኦብቪየስሊ ይጠቅማችኋል። ቻናሌን ሰብስክራይብ አድርጉልኝ። ኦንላይን ኮች እንዳደረጋችሁ የምትፈልጉ የተለያየ ዓለም ክፍል ላይ ያላችሁ ኢትዮጵያኖች ታች ላይ በማስቀምጥላችሁ ኢሜል አድሬስ ጻፉልኝ። እዚህ ጋር ስክሪኑ ላይ እንደምታዩት በእንደዚህ አይነት መንገድ ከ3 ወር እስከ 8 ወር በተለያየ ፓኬጅ ራሳችሁን ትራንስፎርም ማድረግ ትችላላችሁ። ዲጂታል የሆነ ለእናንተ ለእያንዳንዳችሁ ከስተማይዝድ የሚሆን በምሰጡኝ ኢንፎርሜሽን መሰረት ዳይት ፕላን፣ ትሬኒንግ ፕላን ኤቭሪቲንግ ዲጂታል እና ያው ሶፍትዌር ነው የምከተለው። ጻፉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ።